just because screen ላይ ስላየችው እሷን ሪስክ ወስዳችሁ without talking to her mom ቤተሰብ ሳያቅ ድፍረታችሁ ባህላችንን ሁሉ አስረስታችሁ በዚህ በገንዘብ እየተቀባበሉ አንዴ በፈረንሳይ ነኝ ጀርመን እንገናኝ ምን ልታስጠፋት ስቲል እየተሯሯጣችሁ ነው። ይቅርታ ማዘር እኔ ይቅርታ እህቴም ታላቅ እህቴም ልልሽ እችላለሁ። ይቅርታ አንቺ ካልፈቀድሽ ወይ ዴዚ የ21 አመት ናት። አሁን ግንቦት 9 21 አመቷ ነው። ትንሽ አይደለችም። ያኔ በቃ 21 አመት ከ18 አልፎባታል። ገባሽ? አንቺ ደግሞ ለአንቺ ካስከፋችሽ ኦኬ ይቅርታ ልትልሽ ያለች ግን በሰው እነ ሊንዳ የሚሰድባት መደገፍ የለብሽም። ኦኬ እናቷ ማክበር አለባት። ቆይ ልንገርሽ፣ እሺ የኔ እህት ልንገርሽ፣ እናቴ ልንገርሽ። ኦኬ ላንቺ ሊንዳ እኮ ቆይ ልንገርሽ፣ ሊንዳ እኮ አሌክስ ለምትወደው እኮ ነው። አሌክስ ደግሞ ለዴዚ ነው የሚወደው። ዋይ ኦኬ እንደሱ ከሆነ እሺ ልጅ ነው አሌክስ ለዴዚ ነው የሚወደው። ሊንዳ ደግሞ ለአሌክስ ትወደዋለች። እሱ ደግሞ አይፈልጋትም። የሱስ ማጥፋት የዴዚ ማጥፋት ነው እንጂ ልጅቷ የምታሳዝንሽ ከሆነ ላፍ ትራንግሉ ስትገባ ለምትገፋፏት አላችሁ። ያቺም አንድ ነገር ሲፈጠር እናት ነኝ ብላ ልጥፍ ትላለች። ብቅ ሰው ህዝብ ሁሉ እሷ ምንድነው ከልጅቷ የምትፈልገው ነው የሚሉት። ገና እኔ ማአት ሜሴጅ ነው የሚደርሰኝ ስለሷ። እኔ መተት ማርገውባት እንደሆነ ማላቅም ልጅቷ ማኒፑሌት አድርገዋት ሊጠቀሙባት ነው። it's not gonna go far ግን why don't ለነሱ ለምን አይለቋትም? ከሆነ ቆይ እሱ የሚጠቀምባት ከሆነ አደባባይ ላይ እወድሻለሁ አይላትም። አደባባይ ላይ ኦኬ እነሱ ፍቅራቸውን ረጋ ብለው አደባባይ ላይ እወድሻለሁ ካላት አንቺ ጠይቆ ኦኬ ላንቺ እኔ ልንገረው ላንቺ መጥቶ ልጅሽ ስጭኝ በሽማግሌም ይሁን ልጅሽ ስጭኝ ይቅርታ ይበልሽ። ኦኬ አሌክስ ከአሌክስ ጋር ተነጋግራችሁ ሊሆን ይችላል ላልተና አላቅም እኔ ግን ዴዚ የሚወዳት ከሆነ ላንቺ ጠይቅሽ ደውዬ ይቅርታ ብየዋለሁ። ሜሴጅ ሁሉ ልክ ይቅርታ እናንተ ተፋቀሩ ዴዚ እስካፈቀረች ድረስ ምንም ችግር የለም ብየዋለሁ። ሌሎች እሱ ደግሞ ዴዚ ነው የሚያፈቅረው። ይኸው እንኪ እኔ በማዕተቤ ኪዳነ ምሕረትም ዴዚ ነው የሚወደው። ሊንዳ ደግሞ አይፈልጋትም። እሷ ደግሞ ሊንዳ ደግሞ ታፈቅረዋለች። ሊንዳ ደግሞ አይፈልጋትም። ዴዚ ነው የሚወደው እሱ አደባባይ ለም ተናግረዋል። በዴዚ ምክንያት እኔ ቤት ገብተው ዴዚ ነው የማፈቅረው ዴዚ ነው የምወደው ሊንዳ አርፈሽ ቁጭ በይ ብለዋታል። ኦኬ እና ልጅቷ ለምንድነው ላፍ ትራንግል ውስጥ ገብታ እነዚህ የሚጎትቷት? አልፈልግም ብላ ባለች ቁጥር ራሷ ታይም ወስዳ ትታረቅ ወይ ትቅር። ግን እቺ እናት ነኝ ብላ እትያ በቅ ትላታላት። ወዲያው ነው የምታስጠርቃቸው። ወዲያው ያስፈራሯታል። አንድ ነገር ምን ያስፈራሯታል። ልጅቷ እኮ ዲፕሬሽን ውስጥ እየገባች ነው በእነሱ ምክንያት። እንዴ ባል እንደዚህ ነፃነት ካለው እኔ እንደዚህ ለልጅ አሳልፎ ለእናት አሳልፎ የሚሰጥ አገር ከሆነ እኔ አሜሪካ ባልገባ ይሻለኛል። በጎርፍም ይሁን በቢሊየንም ይሁን መጥሽ ትጎበኝናለሽ። ወንደኔ ኖ እኔ ነኝ ይኸውልሽ ዘድ እኔ ይኸውልሽ ነይ ካም ሊንዳ ነይ ዝም በይ ወይኔ just አውሪ አራት she doesn't no don't touch me ዘድ አየሽ እየሰማቻለች አየሽ እየሰማች ናት ሊንዳ ለሊንዳ አትፈልገውም አሌክስን እንዴ አሌክስን ምን አገባሽ አንቺ ምን አገባሽ ግን ማዘሯ አረ ይቅርታ ማዘሯ ምን ነው አሌክስ ወጆዋለሽ እንደ ራስሽን ኖ ተሳስቼ ነው። ሊንዳ አሌክስን ታፈቅራለች አላልኩም። አሌክስ ነው ሊንዳን ሁሉንም የሚያፈቅረው። አሌክስ እኔንም ሳያፈቅርኝ አይቀርም። አንዳንዴ የሚጽፍልኝ ነገር ባለጌ ነው። አንዳንዴ እኔን እንኳን አንድ ቀን አግብተሽ አሜሪካን ወሰጅኛለን። ይሄ ልጅ ባለጌ ልጅ ነው። ተይው ጅቦ ከዚች እናት ነኝ እኔ ማወራ ለልጇ ሪስፔክት የሌላት ዜድ ሚውት አርጊ ዝም ብለሽ ሚውት አርጊ። ምን ሆነሽ ነው ፈጠንሽ? ዝም ብለን ዜድ ወይት ሊቀ እሺ ቆይ ሰማኝ ወንድሜ ማርያም ቤተሰቦቼን በሙሉ ጠይቃቸው ከጫፍ ከአያቴ ጀምሮ ማለት ነው በሙሉን የተቀበሏት ማርያምን አሌክስ እጂ አንተን ብቻ ውደዳት ነው የተባልኩኝ። ማንም የከለከለኝ ሰው የለም። ማርያምን እያልኩክ ነው። እኔ መጥፎ ነገር ማውራት አልፈልግም። እናቴ ትሙት ባወራ ብዙ ነገር ይወጣል። ወይዘሮቲን አሁንም ልጅቷን እባክሽ ስትረስ አታርጊባት በማርያም ነገችን ልጅ የሆነ ነገር ብትሆን አንቺ ነው የሚቆጭሽ፣ ማንም አይቆጩም። እኔ እናቴ ትሙት እያልኩሽ ነው። ነገችን ልጅ ህይወቷ ላይ አንድ ነገር ብታረቅ አንቺ ነው የሚቆጭሽ።
እና ተይ ይሄ ሁሉ ገበናሽም ለራሱ ዝም ያልኩትን እኮ መውጣት ይችል ነበር። እናቴ ስትዘቀዘቅ እነ ሊንዳን ሰብስበሽ ስታስድብኝ እኮ መውጣት ይችላሉ። ግን የልጅቷን ነገር ስለሚያሳ ስራ አለኝ፣ ህይወት አለኝ፣ ልምራበት። ቤተሰቦች እየተቆጡኝ ነው። ለምንድን ነው የምታሰድበኝ እያሉኝ ነው ያልኩሽ። ጊዜ የለመንኮች ለማንም ፈርቻ አይደለም፣ ፍቅር ሆኖብኝ ነው። ማርያምን ለማንም ፈርቻ አይደለም። እናቴ ትሙት እኔ ሳወራ የድሮ ቪዲዮዎችን ላክልሽ። እንደኔ የሚሳደብ እንደኔ የማወራ ሰው አልነበር። ማርያምን ማለት ነው አሞራው እና እባክሽ ወይዘሮ ቲና በማርያም ልጅቷን ተያት። በቃ ይበቃሻል። 21 ዓመት ሙሉ በቃ ይበቃሻል። ማርያምን አትፈልጋትም? ላኪያት። እኔ ማርያምን ላኪያት፣ ችግር የለው። አሞራው እየሰማኝ ነው? ያ እጁ እየሰማው ነው። እስቲ አንዴ አንተ ማሰብም ማውራትም ካለብህ ስለ ዴዚ ብቻ ነው። እሷን ታውራታለህ፣ እሷ ጋር ትግባባለህ። ደግሞ እናቷ ጋርም በማውራት በመግባባት እንጂ ምንም ብትል መቻል አለብህ፣ መስማት አለብህ። ግን በቃ አንተ ይህንን በቃ አልፈለገችም የሆነ ነገር ትናንትና ራሷ ነች ጅቦ ማርያምን ራሷ ነች ትናንትና ወጥታ የተናገረችው። እስካሁን ድረስ ለአሌክስ ራሱ ወጥተን ወይ አንዴ መሲ አሁን አሞራው አንተ ታዋርደው ማለት ነው። ኢቭን ማለት ነው እኔ ምንም አልመሰለኝም። ትናንት ዋው ገብቼ ብዙ ቪዲዮዎች አሉኝ ማውጣት እችላለሁኝ ብያቸዋለኝ፣ ግን አላወጣሁትም። ምንም አላልኩም። እሷ ራሷ ናት የጀመረችው ለማለት ነው። ገብታ እኔንም እሱንም ስትነካካን ስለነበረ ነው እሱ እያወራ ያለው። አሁን ይሄን ጉዳዩ የአሞራው ጉዳይ የማንም ሰው አይደለም፣ የአንቺም የዜድም አይደለም። አንተ ማውራት ያለብህ ዴዚን ነው። መወያየትም መነጋገርም ካለብህ አንተ ነህ። እናቷ ጋርም ተቀራርበ ማውራት ካለብህ ስሜታዊ አሞራ አንዴ ሊጨርስ እናቷ ስሜት ውስጥ ገብታ ይሆናል። የሚፈጠረው ነገር አይታወቅም። እንደ እናት ምናምን አንተ በቃ መቻል አለብህ። አፍቃሪ አይደለ? መቻል አለብህ። መስዋዕትነት መክፈል አለብህ። ብዙ ነገር ማሳለፍ አለብህ። ቀርበህ አውራ። ብጠላህም ብትርቅህም ምንም ቢፈጠርም በቃ ፍቅር አይደል? እውነተኛ ፍቅር አይደል? በቃ መስዋዕትነት ትከፍላለህ። ታውራ። እሷ ጋር ተቀራረቡ። ከእናቷ ጋር ደግሞ ለመግባባት ሞክር። ምንም ብትል ምንም ብትናገር ምንም አይነት መጥፎ ነገር ሳትናገር ተግባባ፣ አውራ ከእናቷ ጋር። ሌላ እየመጣችሁ እዚህ የምታሽቃብጡን የምታለቀልቁን እዚህ አያስፈልግም። ምንም ልትል ትችላለች። አንተ ዴዚን ትወዳታለህ። እሷ ቲና የዴዚ እናት ነች። አውራት። ልትርቅህ፣ ልትቦልክህ፣ ልትሰድብ ምንም ልትል ትችላለች። አውራት በቃ። እናቷንም እሷን በስነ ስርዓት ማውራት አለብህ። በቃ ይህንን መስዋዕትነት እንጂ ከሌላው ጋር ተደርቦ ገባክ ነገር እኮ አለ። እጅ ዝም ብለህ እያወራን ማርያምን። ኦኬ ይገባኛል። ብዙ ነገር አውቃለሁ። አልገባክም? ማርያምን ተው። አሞራ ብዙ ነገር አውቃለሁ። ቆይ ብዙ ነገር ስለማውቅ ነው አሞራው። ከዚህ በፊት ቲናንም አውርቻታለሁ በዚህ ጉዳይ። አልገባም ብዬ ነው ጅቦ። ማርያምን ሶሻል ሚዲያ ላይ የወጣ ፍቅር ትዳር እንደማይዘልቅ አውቃለሁ በደንብ አድርጌ ማለት እኔ እናቴ ትሙት ዴዚ ያልሞከረችው ነገር የለም። ለእኛ እኔና እሷን ፒስ ለማስፈጠር ብላ ኢቭን ቴሌግራም ግሩፕ ከፍታለች። ኦኬ ብዬ ችግር የለውም ለዴዚ ደስ ለማስበሰል ብዬ ነው እዛ ቴሌግራም ላይ ገባ እንጂ እኔ እኮ ማንም ሰው ጋር ግዴታ እኮ ያለኝም ከማንም ሰው ጋር መነጋገር ገባ ሰው። እቺ ደግሞ ወይዘሮ ቲና ደግሞ የዴዚ እናት ነች። የዴዚ እናት ማለት ደግሞ የኔ እናት ማለት ነው። ምንም የሚቀይረው ነገር የለም። ያስፈራረዋት ነገር ደግሞ ምንም የለም። ቮይስን በሙሉ ልታመጣው ትችላለች። ተይኝ መጨረሻ ሲመረኝ ከትናንትና በፊት አውርተን ወደ ኖርዌይ ከመምጣቴ በፊት ስዊዘርላንድ እያሉ እባክህን ይሄ 21 ዓመቷን ተዋት ከኔ ጋር ታሳልፍ ተባብለን እሺ ተባብለን ተነጋግረን ምናምን ትናንትና ነው እዚህ ሶሻል ሚዲያ ላይ ስታወራው ለራሱ የሚዘገንን የሚሰቀጥጥ ማለት ነው። ገባ ደሱ ብሎኝ አይደለም ሶሻል ሚዲያ ወጥቼ እያወራው ያለው እንዲቀው ማርያም በጣም ነው ማፈቅርሽ፣ በጣም ነው የምወድሽ። ከአንቺ ጋር ፊቸር አለኝ። የሚቀጥለው አመቶች 10-15 ዓመቶች ምናምን ልጅ ወልደን ትዳር ይዘን አብረን እየኖርን ልጆቻችን ማሳደግ ይፈልጋለሁ። ሰው ለዊ ሰዎች ከልቤ እወድሻለሁ፣ አፈቅርሻለሁ። ሰው ፍቅር ቃላት ቢኖሩት ኖሮ ወይ ደግሞ የኔ ፍቅር በወንዝ የሚገለጽ ቢሆን ኖሮ እዚህ ዓለም ላይ ያለ ህዝብ በሙሉ
እንደ ወንዙ እንደ አባይ ወንዙ ነው ይወስደው ነበርና ለቪ ሰዎች ዳን ፊኒሽ የኔ ቅጣት ተቀጥቻለሁ ወገን። ኦኬ ዴዚ ሲዲ ቲንክስ ማች ምንም ምንድነው ትኛለሽ? ጭራሽ ደን ሙን ምንፋ ቅጣታቸው አሁን ማለት ነው። ባል አለኝ። ያ ማን ነው ባልሽ? እኔ ባል አለኝ። ማን ነው ባልሽ? እኔ ነኝ። ኖ አይደለም። እንትና ነው አሞራው ነው ባልሽ? አሞራው ሳ አሞራው ነው። አሞራው በጣም የምወደው ጓደኛ ነው። የእሱ ሚስት ስለሆንሽ በጣም እናከብርሻለን። ስለዚህ ጠፍተሻል። ለብዙ ወራት እያየሁሽ አይደለም። አዎ አንተ ደስታ አረት እኔ በጣም 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 በተለይ አሞራውን በማግባትሽ በጣም ደስተኛ ነኝ። በጣም መልካም ልጅ ነው። ሰሜናዊን የሚያጠነጥን ሰሜናዊ ነው። በጣም የምወደው ልጅ ነው። ሰሜናዊ የሚያጠነጥን ማለት እናንተ ቡድን ላይ የገባ ማለት ነው? አዎ በእኛ ቡድን የገባ ሰሜናዊ ነው። ሰማይ እናንተ ቡድን ላይ ከገባ እኔ ራሴን አጠፋለሁ፣ እሰቀላለሁ። ዲቦም ገባ እኮ ዲቦም ወይ ነው። አዲስ አበባ ነው አለሽ? አይደለም። አሜሪካ ሄድሽ? አዎ። አላገኘሽውም? አሞራውን አላገኘሽውም? ስም ማን ነው? ሼክ ቅዱስ አቡፋኖ ዘአምሃራ ወሎ የመካከለኛው ቅዱስ አማራ ፋኖ ካሮክስኮራ። ተረጋጋ። ኦኬ አንተ ስም ማን ነው? ይሄ ስም የለውም። አሾድራይ ተረጋጋ። እሺ ዋ ተረጋጋ። አሁን እኔ ንግስት ነኝ። ዛሬ ቡና ጠጣ፣ ሻይ ጠጣ፣ በቃ ምስር ጠጣ። It's just ምስር ይበላል ነው አይጠጣም። ምስር እኮ አይበላም። ልገይ ነው እንዴ? ምስር እኮ አይጠጣም። አይ አንተ